ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል ትምህርት አደጋ ውስጥ መሆኑን የትምህርት ቢሮ አስታወቀ። የአማራ ክልል ምክር ቤት በክልሉ ያለው የትምህርት ሂደት አደጋ ውስጥ መሆኑን የክልሉ የትምህርት ቢሮ አስታወቀ። የክልሉን የትምህርት ዘርፍ የ5 ወራት አፈጻጸም በሚመለከት በስድስተኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ስብሰባውን ታኅሳስ 16 እና 17 ቀን 2018 ዓ.ም ያካሄደው የአማራ ክልል ምክር ቤት ገምግሟል። የክልሉ የትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ የ5 ወራት የዕቅድ አፈጻጸም ሪፖርት ሲያቀርቡ፣ የክልሉ ትምህርት ሁኔታ ሽፋን ጥራት መስተካከል እንዳለበት በምክር ቤቱ በተደጋጋሚ አቅጣጫ መስጠቱን፣ አንጻራዊ መሻሻል እንጂ በሚፈለገው ደረጃ ውጤት አለመገኘቱን አስረድተዋል። በክልሉ 85 በመቶ ትምህርት ቤቶች ከደረጃ በታች መሆናቸውንም ጠቁሟል። ለዚህ ዋነኛ ምክንያቱም ለትምህርት የተሰጠው ትኩረት በቂ አለመሆን፣ ሰው ሰራሽና ተፈጥሯዊ ችግሮች፣ የሰሜኑ ጦርነት በክልሉ ትምህርት ተቋማት ላይ ያደረሰው ውድመት እንዲሁም በክልሉ ለ2 ዓመታት በቀጠለው ጦርነት ቀደም ሲል በሁሉም መስክ ያሽቆለቆለውን ትምህርት የበለጠ እንዲጎዳ አድርጎታል ብለዋል። በክልሉ በጸጥታ ችግር ምክንያት በተዘጉ ትምህርት ቤቶች 23,056 መምህራን ወደ ሥራ ገበታቸው አልተመለሱም ያሉት የቢሮው ኃላፊው፣ ትምህርት ቤቶች በተከታታይ በጦርነት ከፍተኛ ውድመት፣ የቁሳቁስ ዝርፊያ እንደደረሰባቸው ለመማር ማስተማር ምቹ አለመሆናቸውን ዘርዝረዋል። በአማራ ክልል በተከታታይ ዓመታት በትምህርት ተቋማት ላይ የደረሰው ውድመት በቀላሉ የሚገመት አለመሆኑን ጠቁመው፣ እንደ ክልል መንግስት ይህንን ሊቀለብስ የሚችል የመልሶ ማቋቋምና የመልሶ መገንባት ሥራ እንዲያከናውንም ጠይቀዋል። በ2018 ዓ.ም የትምህርት ዘመን የተማሪዎች ምዝገባ በበቂ ዝግጅት በተከታታይ በተደረገ የማስተባበር ሥራ የተመዘገቡ ተማሪዎች ቁጥርም ከቀዳሚው ዓመት አንጻር የተሻለ ቢሆንም በክልሉ በቀጠለው የጸጥታ ችግር ምክንያት ምዝገባው በሚፈለገው ልክ መሄድ አለመቻሉንም ተናግረዋል። ክልሉ በትምህርት ዘመኑ ከቀድሞ አንደኛ እስከ 2ኛ ደረጃ 7.4 ሚሊዮን ሕፃናት ታዳጊዎች መዝግቦ ለማስተማር አቅዶ የነበረ ቢሆንም የተመዘገቡ ተማሪዎች 4.3 ሚሊዮን ወይም የዕቅዱን 57.2 በመቶ ብቻ እንደሆነም አስረድተዋል። የተማሪዎቹ የምዝገባ ዕቅድ አፈጻጸም በቅድመ አንደኛ ደረጃ 83 በመቶ፣ በአንደኛ ደረጃ 58 በመቶ፣ በሁለተኛ ደረጃ ደግሞ 36 በመቶ ብቻ መሆኑንና በተለይም በጎጃም ቀጠና በሚገኙ ዞኖች ከሌላው የክልሉ አካባቢዎች በከፋ ሁኔታ ሕፃናት ከትምህርት ገበታ መነጠላቸውንም አብራርተዋል። የትምህርት ሥራ በመስተጓጎሉ ሕዝቡና ወላጆች ሊያወግዙትና መፍትሔ ልናመጣለት ይገባልም ብለዋል። በአጠቃላይ የቀድሞ አንደኛና የአንደኛ ደረጃ ተማሪዎች ምዝገባ በተነጻጻሪ የተሻለ አፈጻጸም ቢኖራቸውም የሁለተኛ ደረጃ ተማሪዎች ተሳትፎ ዝቅተኛ መሆኑን፣ በቀጣይ በክልሉ ተወዳዳሪ ኃይል ለማፍራት የሚኖረው ተጽዕኖ ከፍተኛ ስለሆነ በሁሉም አካላት ዘንድ ልዩ ትኩረት እንደሚያስፈልግም አሳስበዋል። የትምህርት ቢሮ ኃላፊው በንግግራቸው የመንግስት መዋቅር፣ ሕዝብና የምክር ቤት አባላት ምክር በማድረግ ተማሪ፣ ትምህርት ቤትና መምህር ተገናኝተው መማር ማስተማሩ እንዲሳካ በየአካባቢው ድጋፍ ይደረግ በማለትም ጠይቀዋል። የተማሪ ምዝገባ ማካሄድ ብቻውን ግብ አይደለም፣ ከመመዝገብ ባሻገር ወደ ትምህርት ቤት እንዲመጡ የመማር ማስተማር ስራው ውጤታማ እንዲሆን ማስቻል ትልቅ ተግባር ነው ያሉት ኃላፊው፣ በዚህ ረገድ እስከ ታኅሳስ 2018 ዓ.ም ሁለተኛው ሳምንት ድረስ ተደርጎ ባሉት ክትትል በርካታ ተማሪዎች ተመዝግበው ወደ ትምህርት ቤት እንዳልመጡም ተረጋግጧል ብለዋል። የተመዘገቡ ተማሪዎች ትምህርት ቤት የመገኘት ምጣኔ በቅድመ አንደኛ ደረጃ 88 በመቶ፣ አንደኛና መካከለኛ ደግሞ 93 በመቶ እንዲሁም የሁለተኛ ደረጃ 94 በመቶ መሆናቸውንም ገልጸዋል። ሁሉም የክልሉ የትምህርት ጥራት ችግሮች ያነሳሉ ተቆርቋሪነታቸውን የገለጹት፣ ነገር ግን በትምህርት ስርዓቱ ላይ የሚታዩ ችግሮችን ለመፍታትና
ወደ ተጨባጭ ተግባራት በመሰማራት ረገድ በሁሉም ባለድርሻ አካላት መሰረታዊ ክፍተት አለ ብለዋል። በመሆኑም ፍላጎትና ተግባር ካልተሳሰሩ ፍላጎት ብቻውን ለውጥ ማምጣት እንደማይችል በተጨባጭ እያየን ነው። ለውጥ የሚመጣው ለውጡን በመፈለግ ብቻ ሳይሆን ለውጡን በምንፈልገው ልክ ወደ ተግባር ስምሪት ውስጥ መግባት ይጠበቅብናል ብለዋል። በትምህርት ገበታ ላይ ያልተገኙ ተማሪዎች በርካታ በመሆናቸውና በቀጣይ ክልሉን ዋጋ የሚያስከፍል በመሆኑ በሁሉም አካባቢዎች ያሉ ልጆች ትምህርት ቤት ሄደው እንዲመዘገቡ በማድረግና የተመዘገቡትም ክፍል ውስጥ ገብተው እንዲማሩ ከወላጆቻቸው ምክር እንዲደረግ ለመምህራን አስቻይ ሁኔታ እንዲፈጠር ለመምህራን ተገቢው ክብር ተሰጥቶ በሙሉ አቅማቸው እንዲሰሩ የክልል ምክር ቤት እገዛ እንዲያደርግ በማለትም አሳስበዋል። በርካታ የክልሉ የምክር ቤት አባላት የትምህርት ዘርፉ የግዙፍ ችግሮች ውስጥ መሆኑን ገልጸው በጦርነት የወደሙ የትምህርት ተቋማት፣ የግብዓት እጥረት መኖር፣ ለረጅም ጊዜ አገልግሎት ላይ የቆዩና ያረጁ የትምህርት ቤት ቁሳቁሶች አለመለወጥ መፍትሔ የሚሹ ናቸው ብለዋል። ብቃት የሌላቸው መምህራን፣ የተመደበውን የትምህርት በጀት በሚገባ የማይጠቀሙ ትምህርት ቤቶች፣ የሎጂስቲክስ እጥረት፣ የላይብረሪ እና የተሰጥኦ ማዕከላት አለመኖር፣ ተማሪዎች ከዩኒቨርሲቲ ተመርቀው ወጥተው ስራ ባለማግኘታቸው በትምህርት ላይ የሚገኙ ተማሪዎች ተስፋ በመቁረጥ ወደ ትምህርት ቤት ለመሄድ ፍላጎት ማነስና የመሰሉ ችግሮች በአባላቱ ተነስተዋል። በአማራ ክልል ከዚህ ቀደም ወደ መካከለኛው ምስራቅ አገሮች በቤት ሰራተኝነት ልምድ ባልነበራቸው የተወሰኑ አካባቢዎች በአሁኑ ጊዜ አዲስ አዝማሚያና ዝንባሌ መታየቱ የገለጹት አንድ የምክር ቤቱ አባል ወደ መካከለኛው ምስራቅ ለመሄድ ተማሪዎቹ ብቻ ሳይሆኑ መምህራንም ይገኙበታል ብለዋል። በአማራ ክልል ያለው ኑሮ አለመመቻቸው ብሎ ከክልሉ እየወጡ ያለው 20 ዓመታት ያልሞላቸው ወጣቶች ቁጥር በከፍተኛ ሁኔታ መጨመሩን የገለጹት አንድ የምክር ቤት አባል አምራች የሚባለው የክልሉ ወጣት ለቆ መውጣት አሳሳቢ፣ አስደንጋጭ እና ክልሉን ተወዳዳሪ እንዳይሆን የሚያደርገው ነው ብለዋል። አክለውም የተማሪዎች ምገባ በሀሳብ ደረጃ ያለ ቢሆንም ተግባራዊነቱ መሰረታዊ ችግር ያለበትና የዘፈቀደ በመሆኑ አብዛኞቹ ቦታዎች አለመጀመሩን አስረድተዋል። በጦርነት የወደሙ ትምህርት ቤቶች መልሶ መገንባት በተመለከተ የትምህርት ቢሮ ኃላፊ በሰጡት ምላሽ ውድመቱ ከፍተኛ ነው ብለዋል። ነገር ግን ይህ ሁሉም አካላት ርብርብ እንደሚያስፈልግ አሳስበዋል። ከጦርነት ውስጥ ወጥተው ወደ ስራ እየተመለሱ ባሉ ትምህርት ቤቶች ተማሪዎች በዛፍ ጥላ ስር ሆነው እንዲጀምሩ መደረጉንም ተናግረዋል። የክልሉ ፕሬዝዳንት አቶ አረጋ ከበደ በሰጡት ማብራሪያ የትምህርት ቢሮ በጸጥታም ከጸጥታም ውጭም በሆነ ምክንያቶች ችግር ውስጥ ነው ብለዋል። ጉዳዩን አስፈጻሚው አካል ብቻ ሳይሆን የሕግ አውጭና ሌሎች አካላት በተለየ ትኩረት ሊመለከቱት እንደሚገባም አስረድተዋል። በሰሜኑ ጦርነት አሁን በአማራ ክልል አጋጠመ ባሉት ችግር የወደሙና ከፍተኛ ጥገና የሚያስፈልጋቸው ትምህርት ቤቶች ከፍተኛ ወጪ የሚጠይቁ መሆናቸው ጠቁመዋል። በበጀት ዓመቱ 5 ወራት በክልሉ በአጠቃላይ 7.4 ሚሊዮን ተማሪዎች ለመመዝገብ ታቅዶ ከ57 በመቶ በላይ መሄድ አልተቻለም ያሉት ፕሬዝዳንቱ ቀሪዎች ተማሪዎች ከትምህርት ቤት ውጭ ናቸው ብለዋል። የሁለተኛ ደረጃ ተማሪዎች ምጣኔ ከዚህ ያነሰ ነው ያሉት አቶ አረጋ በክልሉ 57 በመቶ ተማሪዎች እንዲመዘገቡ የተደረገውን በብርቱ ጥረት መሆኑንም አስረድተዋል። በምስራቅ ጎጃም ዞን አካባቢዎች 18 በመቶ ብቻ ተማሪዎች ትምህርት ቤት መግባታቸውን ጠቅሰው ትምህርቱ በመቋረጥ በጥራትና በሽፋን ከፍተኛ ችግር እየገጠመው ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።